በቃ አድኑኝ ገላግሉኝ ምናምን እስከዛሬ የሞቱትስ ነብሶች እስከዛሬ የጠፉትስ ነብሶች እነሱ ነብሶች አይደሉ? በራሴ የመስዋዕትነት ሰዓት ደርሷል። ሰው የሚገበርበት በቃ እኛ የምናመጣቸው ሰዎች ቀርተውበታል። እኛ የለንም ማለት እነዛን ሰዎች አናመጣ። የኔ ህይወት ምንም አያሳስበኝም። ምንም በቃ ልጃችን ብቻ እንድትገኝ ነው የምፈልገው። መናገር ያለብን ነገር ተናገር። ይሄ ለመስዋዕት ያልካቸው ሰዎች ምን አይነት ሰዎች ናቸው? የሚቻለውን መስዋዕትነትና ማገዝ ያለብን ነገሮች አግዘን መገበር ላለበት ነገር እንዲገበር እናደርጋለን። እዚህ ውስጥ አሁን እንደ ድሮ የምንደባበቀው ወይ ደግሞ የሆነ ነገር የምናወራ ነገር አይኖርም። ሞቶ ሊሆን ይችላል ብሎ በቃ ስጋት አለ። ኤርሚያስን በዚህ ልክ ሁላ ያታልለዋል ብዬም አላሰብኩም። እኔ ስራዬን እያቋረጥኩኝ ሄጄ ፍርድ ቤት ቆሜ መከራከር ነው የምፈልገው። አንድ መስመር ማንበብ በቂ ነበር። ያንን ወረቀት አንድ መስመር ነው። ከሰለሞን ያላነሰ ቅጣት እኮ ነው የሚጠብቅህ ኤርሚያስ። እኔ እሱ ራሱ ማለት ህግን የዚህን ያህል ማወቁ ለእኔ ራሱ ተአምር ነው። የሚገርም ህግን ያውቃል። እኔ እንደውም አንዳንዴ ሰውዬ ራሱ ጠበቃ ነው እንዴ ሁላ እስከ ማለት ደርሻለሁ። የእኔ ባልከው ሰው በቃ የምታበላው የምታጠጣው ሰው ኢቭን እኔ እሱ ፊት ሁላ እኮ እኔ እንጃ የምትደብቁት ነገር ሁላ ያለ አይመስለኝም። ሰለሞን ያመነው እኮ ያው አንተም እንደምታውቀው አንተም በያዝከው ኬዝ መሰረት የምታውቀውን ነገር ታውቃለህ ብዬ አስባለሁ። ሰለሞን ያመነው ምንድን ያመነው ለሚዲያም ተላልፏል። አቶ ኤርሚያስ የዛኔ ፊርማውን ባየበት ሰዓት የሆነውን ነገር ሳይ እኔ በዚህ ልክ ዛሬ እዚህ ላይ ተቀምጦ ያወራል ብዬ አላሰብኩም ነበር። ሰለሞን ወደዛ ቁጭ በል እየነገርኩህ ልቀቀው። እኔ እንድገል ነው የምፈልገው። እንደገለ ነው ወይ የምፈልገው? እንደገለ ነው። ማን ነበር የሚያስገድድህ? ትሰማኛለህ? ዋጋ ነው። የምን ገንዘብ ነው? አንተ ልቀቅ ብያለሁ። ተው ሰለሞን። ያበላሸውን ነገር ታውቃለህ? አንተ የወሰድከውን ብር ትመልሳታለህ። እየሰማኝ ነው? ምን አድርጎ በዚህ ነው ያልክ እንደዚህ አረመኔ ሆንክበት? በዚህ ነው ያልክ እንደዚህ ጨካኝ ሆንክበት? ምን አድርጎ ነው? ምን በደሎ ነው? የኤርሚያስ ፊርማ እንዴት እዛ ላይ ሊገኝ ቻለ? ጠበቃው ይዞት የመጣው ፋይሎች አንተን ምንም አይነት ጥፋት እንዳላጠፋህ 6 ወር ሙሉ አንተ ደብቀህ ጭራሽ የኛን ንብረቶች ውስጥ ወደዛ መጋዘን ማስገባት ለምን አስፈለገ? ምንም ሳያውቅ እሱ በማያውቀው ሁኔታ ውክልና አምኖ ስለሰጠ ራሱን እኮ ነው የሰጠህ እኮ። ግን ቢገባ የሰለሞን ደግሞ ዋነኛ ተላላኪ አንተ ነህ። ፎቶ አሳይሻለሁ። የናትናኤል እኮ አላውቅም ያልኩህ እኮ ነው። ናትናኤል ሳታዩ እንዴት ነው አላውቅም? ልቀቃት። አንተ በጣም ብዙ ወንጀል እየሰራ እንዳለ አውቃለሁ። ሰለሞን ከሚባል ወንጀለኛ ጋር ሰው ጋር እየሰራ እንዳለ አውቃለሁ። ሌላ ላይ ፖሊሶች ወይ ደግሞ ሌላ ሰው እንደዚህ ከመጣ እንዳታስገቢ እና እኔ እንደማታውቂኝ ሆኜ ብሎኝ ነበር። እንደማታውቂኝ? ይህንን ክስ አንተ መሰረት አይደለ? እኔም ሰለሞን ላይ መሰረትኳቸው በጣም ብዙ ክሶች አሉ። ይዛል ችግር የለውም። ክስም መስርት እሱማ አይቀርም። ልመሰረት እኮ መስርት ችግር የለውም። የተለያዩ የህገወጥ እቃዎችን የማዘዋወርና የተለያዩ የእገታ ትዕዛዞችን የሚል ከሆነ እኮ ችግር የለም። አሁን አንተ መረጃዎች ይዤ እየመጣሁ ነው እያልክ ነው አይደለ? እንደ ህግ ባለሙያነት እሱም መጥቶ ደግሞ እውነት ካለ እኮ መፋጠጥ ነው። እኛንን የምናስፈራራቸው እኔ አላውቅም። እናንተም ወይ ኤርሚያስም ሊሆን ይችላል፣ እሱ አይታወቅም። ይህንን ስልጣንህን ያለ አግባብ ተጠቅመህ ለሌላ ህገወጥ ነገር ግን እያዋልከው ከሆነ ቶ ይህን የኤርሚያስን ጉዳይ ቶ
እኔ ራሴ ነው ምልክ እኔ ራሴ አንተ ላይ ክስ መሰረትብሃል። ኤርሚያስ ነው ይሄው ለዚህ ሁሉ ነገር ያደረሰው ቤተሰቡንም እሱንም እንትን ያደረገው ኤርሚያስ ነው። እንደዚህ ለዚህ ሁሉ ነገር ያደረሳችሁ እና ይሄ የራሱ የኤርሚያስ ፊርማ ነው። በኤርሚያስ ፊርማ ሲጭበረበር የነበሩ ብዙ ወንጀል ሲሰሩ የነበሩ እንትኖች ናቸው። ተውኝ የሚባል ነገር የለም። ለፍትህ እየመጣሁ ፍትህ ብትለው ለማታውቀው ሰው ነው እንዲህ ፍትህ ለማሰፍ በቃ ሰውየውን ስላ የታገሱሽም እንግዲህ ወደ ቤተሰቦች በሩ ጋር ደርሰናል። ወደ ውስጥ ገብተን ደግሞ ያለውን ነገር እንከታተላለን። እባክሽ ልቀቅ እኮ እንደዚህ አይደለም ማውራት የምንችለው። በእንደዚህ አይነት መንገድ እዚህ ላይ ደርሻለሁ። እኔ ልሄድ ነው። ቁጭ ብለን እየጠበቅን እኮ ነው እስካሁን ድረስ። አክብሬያችሁ ነው የመጣሁት። ከጠዋት ጀምረን ነው ስንጠብቅ። አክብሬያችሁ ነው የመጣሁት። ስለዚህ ጥዬ እንታይ ቢያስስ ነገር እና ተፈጠረ። እየሰማኝ ነው። አንዴ ካሜራውን አጥፋ። እሺ ትገባለሽ። በቃ እሺ። እንግዲህ ውድ ቤተሰቦች ወደ ውስጥ ገብተን ትንሽ ያው በር ላይ ግርግር ነበረ። አሁንም ለማውራት ነው እንዴ? እያወራህ ነው እንደው የሆነ ነገር ስጠኝ እንጂ ምን ሆነ ነው? ተስፋ ነገር ስጠን። የሆነ ነገር አድርግልኝ እባክህ። ልጅ አለ ግን የምትረዳው እኮ እንደዛ ሲሆን ልጅ ይኖር ይሆን? ተረድተኛ ይኸው ባልረዳችሁ ኑሮ ገብቶኛል። ግን ስንት ስራ ጥዬ እኔ ወደዚህ የመጣሁት ተስፋ ስጠንሽ ወደዚህ እንዲደርሻለሁ በለ። በቃ ይኸውላችሁ የምትሰሙ ከሆነ ማዳመጥ የምትችሉ ከሆነ አዳምጡኝ። እኔ ስንት ነገር ጥዬ የሆነ ነገር ንገረንሽ፣ የሆነ ነገር በለሽ። እኔ በእንደዚህ አይነት መንገድ ልቀጥል አልችልም። በእንደዚህ ከሆነ ሰማህልን፣ ችግር የለውም። ግን የሆነ ነገር ተስፋ ስጠን፣ ቢያንስ አታስቡ የሚል ነገር ቢያንስ ንገረንሽ። ችግር የለውም እንዲደርሻለሁ እጃችን ላይ ነው ያለችው በለን። ቢያንስ ያለውን ነገር እኔ በቻልኩት አቅም እናንተን ለመርዳት እናንተን ለመተባበር የእናንተን ችግሬ አርጌ ለመንቀሳቀስ ነው ሐሳቤ። ግን የሆነ ምክንያት ስጠኝ፣ የምረጋጋበት ምክንያት ስጠኝ። እኮ እጃችሁ ላይ ያለችው እናንተ ጋር ነች። ስለዛ ነገር መጀመሪያ በደንብ ማውራት አለብን፣ እንዴት እንደሆነ እንዴት እንደተፈጠረ። ሲቀጥል ደግሞ ግን እጅ ላይ ነች፣ የእናንተንም በህይወት አለች። ይኸውላችሁ የምትሰሙኝ ከሆነ አዳምጡኝ፣ አለበለዚያ ደግሞ እኔ ይኸውላችሁ ከዚህ በላይ በእንደዚህ አይነት መንገድ መቀጠል አልፈልግም። ጥጌላችሁ ነው የምወጣው። ይህንን ከሆነ የምትፈልጉት እኔ ተነስቼ እወጣለሁ። ተስፋ ስጠን እኮ ነው ቢያንስ እጃችን ላይ ነው። መጀመሪያ ሰማኛለህ፣ መጀመሪያ መነጋገርና ምን እንደሚያያይዛችሁ ከዚህ ነገር ጋር ልጃችሁስ እንዴት ልጠፋ እንደቻለች ያለውን ነገር ሙሉ ለሙሉ መረጃ ስታቀብሉኝ ነው እኔ ልረዳችሁም ሆነ ልተባበራችሁ ይችላል። ዝም ብላችሁ ምክንያት የለህም ማለት ነው። ለኛ ተስፋ የለህም፣ ምንም አላመጣልንም ማለት ነው። የምታረጋጋት ከሆነ እባክህ አረጋጋት፣ አለበለዚያ አይደለም ይሄን ነገር ላይ እኛ ደርሻለሁ ብለን እኔ የምትፈልገውን ነገር እኔ ማድረግ እችላለሁ። የምትፈልጉትም ነገር ካለ መናገር እንችላለን። ግን እጃችን ላይ ነች፣ በህይወት አለች የሚለው ብቻ መረጃ ነው። አማርኛ ትሰማኛለህ አይደል? አማርኛ ነው እያወሩ ያለው። እየሰማሁ ነው። በስነ ስርዓት እንድንቀጥል የምትፈልጉ ከሆነ ያለውን ሁኔታ ማውራትም መነጋገር የምንችለውም እንደዚህ በመበጥበጥ ያዙ ይልቀቁን በማለት አይደለም። በእኔ ጫማ ውስጥ ነው ውስጥ ምንም አይነት ነገር ስለሌለ ሁሉ ነገር እንደራሳችሁ አስቡ። እንዴት ነው እናት እኮ ነኝ እንዴት ዝም ብለህ ተረዳኝ አይደለ? እስኪ አሁን አንተ ወንድም ወይ ልጅ ወይ ደግሞ እናት የሆነ ነገር ላይ ሆና ሞተች ወይ ደግሞ በሞት አፋፍ ላይ ነች። እናቴን የምፈልገው እየጮኩኝ እያበድኩኝ አይደለም። ሊረዳኝ የሚመጣውን ሰው በማናገርና በሰከነ መንገድ ነው እንጂ ስለ ጮክ ስለተባለ የሚፈጠር ነገር አይደለም። እሺ አንድ ምክንያት ስጠኝ። እሺ አለች የለችም ንገረኝ። ምንም የለህም። ይሄን ብቻ ንገረኝ። በቃ ሌላውን ተው።
አለች በለና ንገረን። እኔ ይኸውላችሁ ሲቀጥል እኔ አሁን እንደዚህ በአንዴ ልጄ ዳብታን ተደውሎ የተነገረኝ ነገር አለሽ ንገረኝ። ከአብርሃም ጋር የሚያገናኘው ነገር እንዳለ ነው። አብርሃም የማምትለውና አይደለም በህይወት አለች ወይ? ይሄ ብቻ መልስልን። ከዛኛ ማድረግ ያለብን ነገር እናደርጋለን እኮ እያልኩ እስካሁን በደንብ ታግሻቸዋለሁ። በዚህ ልክ መቀጠል አልፈልግም። ልቀቂኝ። ተረጋጋ። አይደለም አንዴ ንገረኝ። መንገር ያለብን ሰዓት ንገረን። ማን ልቀቂኝ። በገምላት ልቀቂኝና ቁጭ ብለህ ማውራት ካለብህ ያረጋጋት ነው። ሰው እኮ ነው ያጣነው። እኔ ለእናንተን ለመተባበር እንጂ በግ ወይ ፍየል እኮ አይደለም ያጣነው። የሰው ልጅ እኮ ነው። ልጃችን እኮ ነው ያጣነው። ቆይ ተረጋጋ እንጂ ቁጭ ትላለች። እሺ ያው ንገረን። ስነ ስርዓት ቁጭ ብላችሁ ማውራት የምትችሉ ከሆነ ማውራት ነው። አለበለዚያ እንደዚህ ያዙ ልቀቁኝ ምናምን ምንም የሚጠቅም ነገር። እሺ ቁጭ በል። እሺ በእኛ ጫማ ውስጥ ሆኖ ነገ አንተ ላይ ሲደርስ ትረዳዋለህ። እሺ ቁጭ በልና ንገረን። በቃ ሞታም ከሆነ በቃ ሞታለች በልና እርማችን እንወጣ። ስለ ሰው እኮ ነው እያወራን ያለነው። እሺ ቁጭ በል። እሺ ከዚህ በኋላ በዚህ ልክ ማውራትም መግባባትም የምንችል አይመስለኝም። ስሜታችሁን ለመቆጣጠርና በስነ ስርዓት ምን እንደተፈጠረ ምን እንደነበረ ጠፋችስ ያላችሁት ልጃችሁ ከአብርሃም ጋርስ እንዴት እንደሚያገናኘው እናንተስ ማን ናችሁ? እኔ እዚህ ቤት ውስጥ እኮ ገብቼ ማንነታችሁን በደንብም ግልጽ ባልሆነ መንገድ ነው እኔ ከአብርሃም ጋር የሚያገናኘው ነገር አለ ስለተባልኩ ነው እዚህ ቤት ውስጥ የሚመጣው። ለበርበራ ነው የመጣው ማለት ነው። ዝም በል። በስነ ስርዓት ብታወራኝ ነው የሚሻልክ። እኔ አወራሃለሁ፣ ሁሉንም ነገር እነግርሃለሁ። በጣም ጥሩ። ሲጀምር ከመጀመሪያው ጀምሮ ነው መስማት የምፈልገው። እናንተ ማን ናችሁ? ምንድናችሁ? ከአብርሃም ጋርስ ምንድነው የሚያገናኛችሁ? ይህንን ነገር በስነ ስርዓት እናወራለን፣ እየተግባባን እንቀጥላለን። ይኸውልህ አሁን የመጨረሻው ሰዓት ስለሆነ ከአብርሃም ጋር ብዙ ያሳለፍናቸው ነገሮች አሉ። ይሄ ነው አልልህም። አሁን ብዙ አይነት ነገሮችን የምነግርህ ይኖራል። ግን አሁን ዋና የመጨረሻ የአይን ብሌናችን ልጃችንን ያጣነው ከአብርሃም ጋር ያልሰራናቸው ነገሮች የሉም። ከአብርሃም ጋር ያላረግነው ነገሮች የሉም። ብዙ ነገሮች አድርገናል። በተለይ ደግሞ ከእሷ ጋር ብዙ ነገሮችን አብረው ኮሚኒኬት ያደርጋሉ። ለእኔም ደግሞ ሲነግሩኝ አክሴፕት አደርጋቸዋለሁ፣ እቀበላቸዋለሁ የሚያመጡትን ሀሳብ ማለት ነው። ስለዚህ በዋናነት ያን ሁላ ግን ነገሮች ለመንገር አንተ አንድ ቃል እንድትገባልን እንፈልጋለን። ምንድነው ቃል እንገባለን? አሁን የምናወራ ነገር ለህይወታችን የመጨረሻ አማራጭ ስለሚሆን ቢያንስ ልጃችን በህይወት አለች ወይ የሚለውን ብቻ ነገርን እኔም ቢሆን እሷም ቢሆን ብትሆን ማለት ነው ማወቅ ያለባችሁና መረዳት ያለባችሁ ነገር ነግራችሁ። ይኸውልህ ትሰማኛለህ? እኔ ጋር ልጃችሁን አስቀምጣችሁ አይደለም የደወላችሁት። ስትደውሉ እኔ የተነገረኝ ነገር ምንድነው ከአብርሃም ጋር እንደሚያገናኛችሁ የልጃችሁ መጥፋት ከአብርሃም ጋር የሚያገናኘው ነገር እንዳለ አብርሃምን ተጠያቂ ሊያደርግ የሚችል ከአብርሃም ሰዎች ጋር ግንኙነት እንዳላችሁ ሰምቼ ነው የመጣሁት። በዚህ አጋጣሚ እናንተ አውቄያችሁ ስለማንነታችሁ ጠንቅቄ አውቄ ምናምን አይደለም። ይህንም በግልጽ ታውቃላችሁ። እናንተን እኔ ልረዳችሁ የምችለው እውነተኛውን ነገር ስትነግሩኝና እናንተም እውነተኛ ሰዎች ስትሆኑ ነው። እኔ እናንተንም ጠፋችብኝ ያላችኋትንም ልጅ ልረዳችሁ የምችለው በእውነት ስንቀጥል ብቻ ነው። እና እስኪ ጀምረህልኛል፣ ከአብርሃም ጋር ብዙ አይነት ስራዎችን ስንሰራ ነበረ እያልከኝ ነው። እስኪ ለአብርሃም ሲቀጥል እንመጣበታለን ብዬ ነው። ከአብርሃም ጋር መስራታችሁ ራሱ ለአብርሃም ምን አይነት ስራዎችን ነው የሚሰሩለት? እንድትዋሹኝ አልፈልግም። የምር ልጃችን ጠፍታለች፣ ልጃችንን እንፈልጋለን የምትሉ ከሆነ እንድትዋሹኝ አልፈልግም። ተስፋ ሰጠን ችግሩ የምትፈታልን ከሆነ ይሄ የመጨረሻ ተስፋችን የመጨረሻ አማራጫችን ነው። እዚህ ውስጥ አሁን እንደ ድሮ የምንደባበቀው ወይ ደግሞ የሆነ ነገር የምናወራ ነገር አይኖርም። ትልቁን ሪያሊቲ እና እውነታ ነው የምንነግርህ። ግን አንተም ደግሞ ቃል ገብተህልን እስከ መጨረሻው የልጃችንን እጣ ፋንታ እንድታሳውቀን እንፈልጋለን። እኛውን ነገሩ ሁሉ ስብስብ ነው ያለብን ማለት ነው።
ለምን ብዙ ጊዜ በራስ ጫማ ውስጥ ሲሆንና ችግሩ ቤት ውስጥ ሲመጣ ነው ነገሮችን የምትረዳው። ውጭ ላይ ለሚፈጠርና ውጭ ላይ ለምናደርጋቸው ነገሮች በሌላ አካል ላይ ለሚፈጸመው ነገር ትኩረት አንሰጥም ነበርም ነግበኔ ማለት ከብዶን ነበር ማለት ነው። ስለዚህ አሁን እኛ ራሳችን ቤት ውስጥ የተፈጠረ ነገር ስለሆነ ባለቤቴም በጣም እየተጎዳች ሌላ ችግር ውስጥ እየገባች ስለሆነ አንድ ልጅ ነች ያለችን እና ቢያንስ እሷን ዕጣ ፈንታ እስከመጨረሻው የምታግዘን ከሆነ እኛ ጋር ያሉ ስህተቶችንም ቢሆን ማወቅ ያለብን ነገር እንድታውቅ እናደርጋለን። እዚህ ላይ ቃል የምትገባልን ከሆነ ችግር የለውም። እኔ ቃል ልገባላችሁ የሚችለውን ነገር እየነገርኳችሁ ነው። እውነተኛ ሰው ከሆናችሁና እውነት ካለ እናንተ ጋር እኔ ልረዳችሁ ቃል ገባለሁ። እምረዳችሁ ግን እውነት ካለ ነው። እውነተኛ ሰው ከሆናችሁ ወንጀለኛ ወይም ደግሞ ከወንጀለኞች ጋር ተባባሪ ከሆናችሁ በእርግጥ እኔ እንደዚህ አይነትን ሰው እምረዳ ሰው አይደለም። እኔ ብቻ ይህንን ጠንቅቃችሁ እንድታውቁ ልጄን ብቻ ነው የምፈልገው። የእኔ ህይወት ምንም አያሳስበኝም። ምንም በቃ ልጃችን ብቻ እንድትገኝ ነው የምፈልገው። መናገር ያለብን ነገር ተናገር። ያለበለዚያ እኔ እነግረዋለሁ። አይደለም መንገሩ አይደለም። እኛ በህይወታችን የመጨረሻ ዕጣ ፈንታ ውስጥ ስለሆን ማለት ነው። በአሁን ሰዓት ላይ በህይወት ልጃችን እንድትተርፍ ነው የምንፈልገው። የማይሆኑ ተግባራቶችን ይሄ ነው ብልህ ቢያንስ የተለያዩ መረጃዎች ይኖራል ብዬ ስለማስብ ማለት ነው የምናሽ ነገር አይኖርም። ግን ይሄን ነገር ደግሞ ስንነግር ቅድም እንዳልኩ አደራህን ብዬ ጭምር ነው። ምክንያቱም አንደኛ ከማህበረሰቡ እንገለላለን፣ ሁለተኛ እዚህ ያለው አካባቢያችን ላይ ያለው ነዋሪ ለኛ ያለው አመለካከት ቀና ላይሆን ስለሚችል ከዚህ በኋላ እንኳን የሆነ ኬዝ እንኳን ቢፈጠር ከዚህኛው ከኛ ላይፍ ጋር ሊያገናኝብን ስለሚችል እኔ ስለ ሰው ስለ ማህበረሰብ ምን አገባኝ? ነገ መኖር የለብንም። አልፈልግም። አልኖር ከፈለገ በቃ እኔ መደረግ ያለብኝን ነገር ሁሉ መክፈል ያለብኝን ዋጋ እከፍላለሁ። አንተ ስለ ማህበረሰብ ስለምናምን ይሄ ሁሉ ነገር ያንተ ችግር ነው። እና እንዴት ትኖሪያለሽ ከሰው ጋር? አልኖር ከፈለገ በቃ ልጄ ብቻ ነው የምፈልገው። እሱ አሁን ተስፋ እየሰጠን ነው። አይመለከተኝም። በቃ ይኸውልሽ ተስፋ እየሰጠን ነው እሱ። ስለዚህ ተስፋው ተሳክቶ ያንተ መዘዝ አይደለም። ተስፋው ተሳክቶ የሆነ ነገር የተሻለ ነገር ቢሆን መልሰን መኖር ይከብዳል። ጭራሽ ደግሞ ስለመኖሩ ስለምናምን ዋጋ መክፈል ካለብኝ ለልጄ ብዬ ዋጋ ከፍላለሁ። እና ተይዘን ዝም ብለው ሁላችንም እንሞት እንዴ? በቃ ልጄን ብቻ የምፈልገው ልጄን ብቻ። ስናንተ ማህበረሰብ አይመለከተኝም። ዝና እኮ አይደለም የሰራሽው። ይኸውልህ ወንድም እሷን ተዋት። ያደረጋችሁትን እያንዳንዱን ነገር ንገረኝ። በዚህ መንገድ ነው እንድጠቅማችሁ የምችለው እኮ ልነግርህ ነው። ግን ስነግርህ ደግሞ አሁን እሷ ባለችው ሳይሆን ቢያንስ ብዙ ነገሮችን ህይወታችን ሴቭ መሆን መቻል አለበት። እዚህ አካባቢ ላንኖርም እንችላለን ማለት ነው። በዚህ ብዙ ነገር ከሶሻል ላይፋችን ከብዙ ነገር ልንወጣ ስለምንችል በሚስጥር ያዝልንና ያለውን ነገር እኛ በግልጽ እንነግራለን። ከዛ ወደዚህኛው ህይወት ድጋሚ አንገባም ማለት ነው። አንድ ራሱን የቻለ ማለት ነው አንድ ጎሳ አለ እና ይሄ ማህበረሰብ አንድ የሚያምንበት ኬዝ አለ። ካሞቴ ነው አብርሃም ካሞቴ ጋር የሚያገናኘው ነገር ለሞቴ የሚያገለግል አይነት ሰው እንደሆነ በደንብ በቃ እኔ እንጃ። አሁን እናንተ ይህንን ማብራራት አይጠበቅብኝም። መንገር የፈለግከውን ነገር ንገረኝ። ምን አለ መሰለህ፣ ቆይ አንቺ ተረጋጊ። እሺ ቶሎ በል። ብዙ የተማረና ያልተማረ ማህበረሰብ እንዳለ ሁሉ ማለት ነው ገጠሪቱ ኢትዮጵያ ውስጥ ወይ ደግሞ እኛ ያለንበት አካባቢ ላይ ከአያቶቻችን ሲወርድ ሲዋረድ የነበረ ሁላችንም ደግሞ አእምሯችን ውስጥ ተጨናንቀን የምንኖርበት ህይወት አለ። ስለዚህ ከዛ አንፃር ምን ያሳስባል መሰለህ፣ እያንዳንዱ በተለያየ መንገድ መስዋዕትነት መክፈል ያስፈልጋል ማለት ነው። ይሄን ደግሞ ካላደረግ ቀጣይ ዘርህ መቀጠል አይችልም፣ ራስህም ሰርቫይቭ አድርገህ መኖር አትችልም። ይሄ ደግሞ ሁሉም አእምሮ ውስጥ በከፍተኛ ደረጃ ታስሮ ያለ ነገር ነው ማለት ነው። ከዛ ውጭ ደግሞ የገቢ ምንጭም ጭምር ነው። ስለዚህ እኛ ከዚህ በፊት ላይ የተለያዩ አካላቶች ዋናዎቹን ማግኘት ባንችልም በስልክም በተለያየ መንገድ ይመጡና ኮሚኒኬት ያደርጉናል። ይሄን ነገር እንፈልጋለን፣ እቺን እንፈልጋለን፣ ይሄንን እንፈልጋለን የሚል ነገር ጥያቄ ሲቀርብ በምንችለው አማራጭ ማለት ነው። እኛ ዛሬ ቤታችን ሲገባ ነው እንደዚህ የተረዳ ነው። የሚቻለውን መስዋዕትነትና ማገዝ ያለብን ነገሮች አግዘን መገበር ላለበት ነገር እንዲገበር እናደርጋለን ማለት ነው። ምንድነው የሚገበር? ምን አለ መሰለህ፣ እኛ በወልና በአካል ቀጥታ ማግኘት የማንችላቸው አካላቶች እንድናቀርብላቸው የሚፈልጉ ነገር አለ።
ከዛ ውስጥ ደግሞ ማለት ነው የገሌን ልጅ የገሌን ሰው ብለው የሚጠይቁት ነገር ይኖራል። ስለዚህ ያን ነገር ደግሞ ከሚተባበሩን አካላቶች ጋር ተባብረን ወደዛ ይዘን እንሄዳለን ማለት ነው። ሰው ነው የምትገብሩት? ያው የሚፈልጉት ያን ከሆነ ግዴታ እናደርጋለን ማለት ነው። ከዛ ግን መጨረሻ ላይ የራሳችን ዕጣ ፈንታ ውስጥ ደረስን። ሰው መገበር ትንሽ እንኳን ማፈርም እኔ ይሄንን እንድረዳችሁ ነው ከዚህ ነገር እንድተባበራችሁ ነው የፈለጋችሁት አይደለም? እና ለምሳሌ ልጃችን አንደኛ እንድትድን፣ ሁለተኛ ደረጃ እኛ መጀመሪያ ላይ ስንቀጥል የነበረውን ነገር በማቋረጣችን ነው ልጃችን እንደዚህ ሊደርስ የቻለችው። ምንድን ነው ያቋረጣችሁት? አርጉ የሚባለውን ነገር እናንተ ከዚህ በኋላ ብናቆም ይሻላል የሚል ሀሳብ አመጣች። በቃ እናቆም ብለን ጠየቅን። ስንጠይቅ ችግር የለውም አሉ። ለካ በውስጣቸው ቂም ይዘው ለአብርሃም ነው የምታገለግሉት አይደል? ስለዚህ ስናማክር ችግር የለውም በቃ እኛ ከዚህ ህይወት ውስጥ መውጣት እንፈልጋለን። እዚህ ህይወት ውስጥ በዋነኝነት እናንተ ቆያው እንዳልከኝ የሚገበሩትን ሰዎች ነው የምታቀርቡት ነው ወይስ እንዴት ነው? እስከዛሬው እንደዛ ስለሆነ የሚገበሩትን ሰዎች ነው የምታቀርቡት? ባዘዙት መሰረት ማለት ነው። የትም ቦታ አምጥቼ እሰጣቸዋለሁ፣ ይገበራሉ እነዛ ሰዎች። ስለዚህ እናንተ የሚገደሉ ሰዎችን እየሄዳችሁ ማቅረብ ነው የእናንተ ስራ ማለት ነው። በስንት ጭቅጭቅ ነው እሱን የምናቆም ብዬ አላቆምም ብሎ ቢሉ ነበር እሱ። መጨረሻ ላይ ከዚህ ህይወት ውስጥ እንውጣ ብዬ ነበር። ከዛም ወጣን። ከወጣን በኋላ ለማስፈቀድም ሞከርን። በሌላ ነገር በገንዘብ በምንም እንካሳለን። ግን መጨረሻ ላይ ችግር የለውም በቃ መውጣት ትችላላችሁ ብለው ሳምንት ሳይሞላ ጭራሽ የገዛ ልጃችንን ይዞ አጠፉ ማለት ነው። የገዛ ልጃችሁ አሁን ያለን አማራጭ ወደ ራሳቸው ተመልሰን መሄድ ነው። አሁን አንተ ማታተርፍልን ከሆነ ያለን አማራጭ እሱን ማሳን ነው የምንችል። ከአብርሃም ጋር በምንድን ነው የምትገናኙት? አብርሃም የት እንዳለ የምታውቁት? አናውቀውም። አብርሃም ማን እንደሆነ ስም ብቻ እንጂ ምንም የምናውቀው ታሪክ የለም። ይኸውልሽ አሁን ለመዋሸት እየሞከርሽ ከሆነ ለመዋሸት የእውነት ስራትሽን ብትይዥ ይሻላል። ስማኝ፣ ከዚህ በፊት እሱ እያለኝ የነበረው ለአብርሃም እንደምታገለግሉ ከበፊትም ጀምሮ ለረጅም ጊዜ የአብርሃም አገልጋይ እንደነበራችሁ እያወራልኝ። አብርሃምን አላውቀውም አሁን ያደነኛል ብለሽ ከሆነ ይሄ የምታወሪው ነገር አብርሃም በስም ብቻ ነው የምናውቀው፣ በስልክ ነው በቃ። እኛ የሚቀበለን ሰው አለ፣ እናመጣለን። የሚፈልጉትን ሰዎች ፎቶ አንስተን እንልክላቸዋለን። ይሁን ካለ እነዛ ልጆች ወስደን መኪና ውስጥ እናስገባለን፣ ይዘዋቸው ይሄዳሉ። ዋናው አብርሃም እንደሆነ እንደሚቀበላቸው ነው እንጂ የምናውቀው ከዛ በተረፈ ምንም የምናውቀው ታሪክ የለም። ይህ ሁሉ ዓመት ሰው ስታስገድሉ ነበር፣ ሰው እንዲታረድ ስትፈቅዱ ነበር፣ ይህንን ነበር ስትሰሩ ነበር። ዛሬ የእናንተ ልጅ ጋር ይሄ ነገር ደረሰና በቃ አድኑኝ ገላግሉኝ ምናምን። እስከዛሬ የሞቱትስ ነብሶች፣ እስከዛሬ የጠፉትስ ነብሶች እነሱ ነብሶች አይደሉም? በራሴ ከዛ እኮ ተጸጽተን እኮ ነው ከዚህ ህይወት ውስጥ እንውጣ ብለን እኮ ቢያንስ ሰው ልጅ ሆኖ የማይሳሳት የለም። በቃ ከዚህ ህይወት ውስጥ እንውጣ፣ እኛ እንደዚህ አይነት ህይወት ውስጥ መቀጠል አንፈልግም ብለን ስናቆም አዙሮ ራሳችን እጃችንን በላን ማለት ነው። ስለዚህ አሁን ላይ የተቸገርነው ነገር ከገባህበት ወጥመድ ውስጥ መውጣቱን የተቸገርነው ማለት ነው። እኛ ይቅር በቃ ከዚህ በኋላ ማገዝ ያለብንን በገንዘብ የሚያስፈልገው እንስጥና ከዚህ ህይወት ውስጥ እንውጣ ብለን አማከርን የሚመለከታቸው። ያው ይሄንን የምታማከረው በድብቅ ነው፣ ዝም ብለህ ማማከር አትችልም። አብርሃም ጋር ነው ቀጥታ ትእዛዝ የሚሄደው እና እሻሉ። ቆይ ግን አብርሃም ጋር ይህንን ትእዛዝ ስትልኩ በምን አይነት መንገድ ነው? በቀላሉ እኮ እንደፈለክ ደውለህ እንደፈለክ እኮ የምታገኘው ሰው አይደለም አብርሃም ማለት። ቢያንስ እሱን ለማግኘት 2-3 ሰዎችን አግኝተን ነው እሱን ማግኘት ነው። ግን እንደዛም ሆኖ ለዚህ ሁሉ ጊዜ ማግኘት ከፈለገ ያገኛችሁ ነበር። ግን እናንተ በፈለጋችሁት መንገድ አይሆንም። ግን የሁላ ጊዜ መልእክት መለዋወጥ ካለባችሁ ግን ሳትለዋወጡ አትቀሩም እኮ። እኛም መልእክት እናስቀምጣለን፣ ምላሹ እኛ በፈለግን ሰዓት ላይ ደርስ ይችላል። ተፈቅዶላችሁ ነበር ከዚህ ስራ እንድትወጡ? ተፈቀደልን። መጀመሪያ ላይ
እኛ እንዲህ በቃ ቢያንስ አሁን አይምሯችን ረፍት ኖሮ ከእንደዚህ አይነት ህይወት ውስጥ እንውጣ፣ ነገ የሆነ ኬዝ ቢፈጠር ማህበረሰብ ውስጥ መኖር ይከብደናል ስንል ከአንዳንድ ችግር የለውም ተባለ። ሳምንት ሳይሞላ ደግሞ ልጃችን ሄደች ማለት እስከ ዛሬ እኛ ያደረግነው ተግባር በልጃችን ላይ ያየ ነው ማለት ነው። ከዛ ህይወት ውስጥ መውጣት አልቻልንም ማለት ነው። መልሰን ልጃችሁን ለምን ሊወስድ ይችላል? ወይ እናንተን መግደል ከፈለገ እናንተን አይገላችሁም ወይ? እናንተ አሁን ለማሳየት ነው። እኔም አሁን እኮ የተረዳሁት ሌላ ነገር እኮ አይደለም። ምክንያቱም የመስዋዕትነት ሰዓት ደርሷል። ሰው የሚገበርበት በቃ እኛ የምናመጣቸው ሰዎች ቀርተውበታል። እኛ የለንም ማለት እነዛን ሰዎች አናመጣም። ስለዚህ እሱ ስለደረሰ ተረኛዋ ልጃችን ነች ማለት ነው። እንግዲህ ውድ ቤተሰቦች ያሉትን ነገር ያው እንደሰማችኋቸው አላውቅም። ለነገሩ ሁሉም ነገር ራስ ላይ ሲሆን ነው የሚያምነው። ሁሉም ነገር ራስ ላይ ሲደርስ ነው የሚሰማው። ስንት ሰዎችን ወደ መስዋዕትነት ወይ ወደ ሞት አሳልፈው እንደሰጡ እንጃ። እኔ መቁጠር አላውቅም። ለእነሱ ራሱ የሚከብዳቸው ይመስላል። ለነገሩ ቢከብዳቸው እንደዚህ አይነት ስራ ውስጥ ተሰማርተው ይህንን ነገር ሲያደርጉ አይቆዩም። ሲቀጥል ከአብርሃም ጋር የሚያገናኘው ነገር ስላለ ነው እኔ አንድም ወደዚህ ቤት የመጣሁትና የተገኘሁት። እነዚህ ሰዎች ጥፋተኛ ናቸው፣ በደንብ ጥፋተኛ ናቸው። እጅግ በጣም ትልቅ ክስ ነው የሚጠብቃችሁ። አሁን እናንተ አይደለም ልጃችሁን ልታድኑ ይቅርና የሚጠብቃችሁ ክስ ትልቅ ነው። ይህንን ደግሞ እኔ ልደብቅላችሁም ልሸፍንላችሁም የምችለው ነገር አይደለም። ምክንያቱም እናንተ ማለት የመጨረሻ ጨካኝ ሰዎች ናችሁ፣ የመጨረሻ። ምክንያቱም የሰውን ልጅ የተከበረን የሰውን ልጅ እንደ በግ እንዲታረድ አሳልፋችሁ የምትሰጡ ሰዎች እናንተ ናችሁ። ተጸጽተህ እየጠራን የመጣህበትን ኪዝ ረሳው እንዴ? መጸጸታችሁ ሌላ ነው አይደለም፣ ሀሳባችሁ ሌላ ነው። እኛ እንድታግዘን እንድትረዳን ማግዛችሁ ችግራችንን ያጋጠመንን ከአይምሯችን በላይ ነው። በዚያ ማህበረሰብ ውስጥ የተማረ ያልተማረ አለ። አንዳንዴ በተጽዕኖ የሚፈጠርበት ኬዝ አለ። ይሄ እንድታግዘን እንድትረዳን ብለን እንጂ እኛን እንድትሰድበን እኛን እንድታንቋሽሸን ነው እንዴ? እኛ እኮ ችግር ውስጥ ገብተናል። ከችግራችን ደግሞ ለመውጣት አይደለም። እኔ የእናንተን ወንጀል ልሸፍን አይደለም። አሁን ሲቀጥል ደግሞ መስዋዕት የሚደረጉት ሰዎች የት ነው የሚሄዱት? እንዴት ነውስ መስዋዕት የሚሆኑት? ቀጥታ እንጃ እንደ በግ እንደዚህ በማረድ ነው ወይስ እንዴት ነው? እስኪ ይህንን ነገር ልትደሙ እስኪ። አይደለም ይሄ እኮ እንደዛ እኮ ነው ብለን አይደለም ማለት አንችልም። ግን አንድ ነገር አለ። ለምሳሌ እነኝህ የሚፈልጓቸው አካላቶችና ትምጣልኝ ያሉት እዛ ቡና ካዳሚ ልትሆን ትችላለች። እዛው አካባቢ ውስጥ እዛው ግቢ ውስጥ የተሻለ ህይወት ኖሯት እዛው የነሱ ማህበረሰብ የነሱ ጎሳ እንድትሆን የሚፈልጓትን የሚወዷትን ወይ የፈቀዱትን ወንድሙን ሴት ወደዛ እንዲሄድ ነው እኮ እያደረጉ ያሉት። እኛ በውል ባናቅም ያን ያህል እነኛን ሰዎች ህይወታቸውን ወይ ሌላ ኬዝ የሚፈጠርባቸው እኮ የለም። ለምሳሌ አሁን ዳይሬክት የኛም ላይሞቱም ይችላሉ ነው እያልከኛል። ናፊ ሆነው እዛው መስዋዕት ተብሎ እንዴት ነው ቡና ፊ የሚኮን? ቢያንስ አንተ ምንም የምታውቀው ነገር የለም። ምክንያቱም ሊሞቱም ይችላሉ፣ አይታወቅም። እኛ ምንም የምናውቀው ነገር አይደለም። ምን እንደ ቢያንስ ስለ ልጃችሁ አጠፋፍ እስኪ ንገሩ። ምን በቃ የተለየ ነገር የለም። ቅድም ያልኩህ ነው። በቃ አንድ ሳምንት ባልሞላ ጊዜ አጠፋፏን የመጨረሻ ቀን እንዴት ልጠፋ እንደቻለች ማን አብሯት እንደነበረ ጓደኛ ነበረቻት። እቤት አላስወጣትም ነበር። የዛን ቀን ልዝናናለች ከጓደኞቼ ጋር ልጣለች። እሺ ብዬ ፈቀድኩ። ከዛ ጓደኛዋ ተዝናና ተመለሰች። እሷ ግን አልተመለሰችም። ማለት ከዚህ በፊትም እንደዚህ የወጣች ምናምን ትዝናና ነበር? አልፎ አልፎ ነው የምትሄደው። የት ነው እንደ ወላጅ አንድ ልጅ ናት ያለችን ምናምን እያላችሁ እንደ ወላጅ የት እንደምትሄድ ከማን ጋር እንደምትውል ምን አይነት ቦታ ላይ ልትገኝ እንደምችል አላጣራችሁ?
የቅርብ ጓደኛዬ ጋር ስትለን መከልከል አልችልም። ወጣት ናት። ምክንያቱም ሄደን ስላናፈቀድኩላት። እሺ ከዛስ? ከዛ በኋላ አልተመለሰችም። ጓደኛዋ ተመለሰች፣ አልተመለሰችም። እሷንስ ለማናገር አልሞከራችሁ? ለመጠየቅ ሞክሬያለሁ እኔ በሚችለው መንገድ። ተለያይተናል። እስከዚህ ሰዓት ነገር አብረን ነበርን። ከዛ በኋላ ግን ያለውን አላውቅም። ወደ ቤት እየሄድኩኝ ነው ያለችው። ከዚህ በፊትስ እንዴት ነው የነበረው ሁኔታ? ማለት አብረው ብዙ ጊዜ አብረው መዝናናትም ካለባቸው አብረው እንደሚዝናኑ እያወራች ነበር እሱ እና ከዚህ በፊትስ እንዲህ ተለያይተው የመምጣት ነገር አይ እንደዚህ አብረው ነው የሚመጡት። አንድ ላይ አንድ ቤት ነው የሚያደርሱት። ወይ ወደ እነሱ ጋር ይሄዳሉ ወይ ወደ እኛ ጋር ይመጣሉ። አሁን ግን እሱ ብቻ ነች የሚመጣችው። ቅድም እንዳልኩ ሆን ተብሎ የተሰራ ሴራ ስላለ ያችን በቃ ይችን አእምሯችን ተቀይራ ወደዚህ የኛ ህይወት አንገባም በምንለው አቅማቸውን ለማሳየት ያደረጉበት ጥረት ካልሆነ በስተቀር ምንም የተለየ ነገር ጓደኛውም ይሁን እዚህ ያለው ሌላው ሰው እሷን ሊደብቅ ሊያጠፋት የቻለ ነገር የለም። እኔ ግልጽ እንደነገርኩ ቅድም የራሳችን በፈጠርነው ኬዝ ፈቅደናል በሚል ተልካሻ የሆነች ምክንያት ነው የውሸታቸውን ሳይፈቅዱ ፈቅደናል ብለው እስቲ አቅማችንን እናሳየው ካልሆነ በስተቀር እዚሁ ያን ያህል ሱሰኛ ወይ ደግሞ ዱርዬ አይደለችም። በስርዓት ያደገች ልጅ ነች። ስለዚህ ለመስዋዕቱ ተመርጣ ነው እያልክ ነው? አንደኛ በዛም ሊሆን ይችላል፣ ሁለተኛ ደግሞ ልህም ሊሆን ይችላል። እስከዛሬ ድረስ እንዴት አቅሙን ለማሳየት ከሆነማ እናንተን እዚሁ መጥቶ መግደል ያቅተዋል ብዬ አላስብም። ይችላል እሱም እኮ አቅቷቸው አይደለም፣ ግን ያው እናሳያችሁ ከዚህ በኋላ አርፋችሁ እንትን በሉ በሚል አይነት ስራችሁን እንድትቀጥሉ ነው። በቃ የማስፈራሪያ። ቆይ ግን እስኪ በግልጽ ንገረኝና እንዴት ነው እነዛ ይሄ ለመስዋዕት ያልካቸው ሰዎች ምን አይነት ሰዎች ናቸው? ትልልቅ ሰዎች ናቸው ወይስ ወጣቶች ናቸው ወይስ ህፃናቶች ናቸው? ያንን ነገርስ የሚያቀርብላችሁ ማለት ነው? ገደብ የላቸውም። ይሄኛው ትንሽ ነው፣ ይሄ ትልቅ ነው፣ ይሄ አሮጊት ነች፣ ይሄ ወጣት ነው የሚሉት ነገር የለም። ሁሉንም በየዘርፉና በሚፈልጉበት መንገድ ነው የሚፈልጉት ማለት ነው እንጂ አሁን ትንሽ ስለሆነ ትልቅ ስለሆነ ወጣት ስለሆነ እንደዚህ አድርጉ የሚሉት ደስ ያላቸውን ያደርጋሉ። ሁሉም ደግሞ እንደሚመስለኝ ከሆነ እንደዚህ ሁሉም ሰሌክት የሚያደርጉና የሚመርጡ ከሆነ ማለት ነው ሁሉም የየራሳቸው ድርሻ ይኖራቸዋል ማለት ነው። ቅድምም እንዳልኩ ለምሳሌ ያው ለፈቀደ ነው የሚሉት ነገር አለ። አንዳንድ ቃላቶችን ባላቅም ያው ሲወርድ ሲዋረድ የመጣ ስለሆነ ቡና ታዳሚ ሊደረግ ይችላል። እናንተም ቆይ ግን አንድ ትልቅ ጥያቄ አለ። እናንተም የሐሞቴ ጎሳ ዘሮች ናችሁ? ይህንን ነገር ማወቅ እፈልጋለሁ። መቼም መርጠህና ፈቅደህ እዚህ ነኝ አትልም። የተባልነው ነው እኛ ናችሁ ሲባል ናችሁ ብለን ነን ብለን ነው ልናምን የምንችለው። የአያቶቻችን ሌላውም አካል ኮሚኒኬት ባደረገው መሰረት ነው እንጂ እኛ በብዛት ትንሽ እያለን በትምህርቱም በምንም ከዛው አካባቢ ትንሽ ራቅ ካልን ቆይተን ልጃችሁና ስለ ልጅቷ ያለውን ግንኙነት ማለት ጓደኛዋ ናት ያላችሁት፣ እስኪ ምን አይነት ግንኙነት ነው ያላቸው? እስኪ ከእናንተ አፍ በደንብ እንደነገርኩ ቅድም መነሻ ላይ እኮ ነግሬያለሁ። እዚህ ያለው አካባቢ ነዋሪ ስለኛ እንደዚህ ኔጌቲቭ ነገር ከሰማ ያገለናል ብዬ አልነበረም? ከዛ አንጻር አሁን ስለ ልጇ የልጃችንን ጓደኛ አንዳንድ ጥያቄ ለመጠየቅም አልቻለም። ያው አንዳንዴ በሚስጥር ሁሉን ነገር ጠብቀህ አትቆይም። ምን የሰሙት ነገር እንዳለ አድናቀም እንደ ድሮ አይደለም ጉርብትናችንም ማለት ነው። እና ሄደን ልንጠይቃት እንዴት ነበረ? ምን አጋጥሞች ነው? በምን የተነሳ ነው? ማን ሲከታተላችሁ ነበር? ማንን አይታችኋል? ማን አብሯችሁ ነበር? ብለን ለመጠየቅ ሙከራ አድርገናል። ግን ጭራሽ በር ቆልፈው ከቤትም ያስወጧትም ልጅቱ ጭራሽ ከእሷ ጋር እንዳትገጥሚ፣ ከነሱ ጋር እንዳትገጥሚ፣ ከዚህ በኋላ ራሱ ድጋሚ ብታገኛት እንደዚህ ጭራሽ የማይሆን ነገር ከተፈጠረ በኋላ አዎ ልጃችሁ ከጠፋች በኋላ ነው ሄደን ራሱ ማናገር እንኳን አልቻለም። እኛ ቤት ትመጣለች፣ ልጅቷ ታድራለች፣ የእኛም እዛ ትሄዳለች። እኔም ቡና ጠጣለሁ እነሱ ጋር ጎረቤታሞች
በቃ ገባ። አሁን ግን ላይናቸው ራሱ ጠልተውናል። በር ነው ሲያዩ የሚዘጉ። ይህ ሁሉ የምትሉት ነገር ልጃችሁ ከጠፋች በኋላ ነው የተቀየሩባችሁ? ቤተሰቦቿም ልጅቷም? ቅድም እንዳልኩ ነው መጀመሪያ ላይ እኛ ሁሉ በሚስጥር ነበር የምናደርገው። ማንም ነገር ምንም አይነት መረጃ አይኖረው። እኛም ካለን ከማህበረሰቡ ጋር ጥሩ ግንኙነት ነበር። ጠፋች ሲባል እኛ የተለያየ መረጃዎችን አይዶን ነው እንግዲህ ወይ ደግሞ የተቀየሩት አጠቃላይ እሷ ከጠፋች በኋላ ነው። ልጅቷ እኛን እንድታናግረን አይፈልጉም። ቆይ ይህን ሁሉ ነገር ለህግ አመልክታችኋል? አይ ህግ እንዴት እንታመለክታለን? እኛ ጋርስ እንዴት ለመደወል አስበው? ቢያንስ እናንተ ባለው ነገር በሚዲያም ይሁን በተለያዩ ነገሮች መረጃዎች ይኖሯቸዋል። እንዴት ማድረግ አለብን? ለምንድን ነው እሺ ለህግስ አመልክታችኋል? ልጃችሁ መጥፋታችሁ? አይ ለህግ እንኳን አላመለከትም። ምክንያቱም እንዳጋጣሚ ሆኖ እናንተን እንከታተል ነበር በተለያዩ እና ክትትል የምታደርጓቸውን መረጃዎች እናይ ነበርና ቢያንስ ከዚህኛው ወደዚህኛው ሽፍት ብናደርግ ለችግራችን መፍትሄ ይኖራል ብለን ነው ከጠዋት ጀምረን ቁጭ ብለን ስንጠብቃችሁ ያልነው ማለት ነው። እንግዲህ አሁን ወደ 9 ሰዓት 10 ሰዓት አካባቢ ሆኗል። ከአንድ ሰዓት ጀምረን ነው ስንጠብቅ የነበረው እና እናንተ በዚህኛው ዙሪያ ላይ የተሻለ ነገር እየሰራችሁ ስለነበረ እናንተ መፍትሄውን ታመጡልናላችሁ። በቀጥታ ወደ እናንተ የመጣ ነው ማለት ነው። ወደዛ አላመለከትንም። ጎረቤቶቻችንም ደግሞ ድሮ ካልነበረው ባህሪ ተቀይረውብናል። ልጅቷም ደግሞ እዚሁ ከኛው ጋር እየተጫወተች ብዙ ነገር አብራ ጓደኛዋ ነበረች። ብዙ ነገር አብረው የሚያሳልፉ አብረው እያደሩ አብረው እያጠኑ ብዙ ነገር እንትን የሚሉ ነበር። አሁን ላይ ደግሞ ባላወቅነው መንገድ ተቀይረውብናል ማለት ነው። ለማውራት ለመጠየቅ ሌላ ሰው እንኳን አሁን በብዛት የሆነ ችግር ሲያጋጥም ሀዘንም ሆነ ደስታ ማለት ነው ጎረቤት ነው ልታማክር የምችለው። ግን ያንን ፊት ማግኘት አልቻልንም። ሌላውን ደግሞ የማይመለከተውን ሰው ሄደህ አታወራ። ስለዚህ መሀል ላይ ትንሽ እየተሰቃየን ያለነው እና በምችሉት ነገር አግዙን። እኛ የትኛውንም ቅጣት የሚሆን የትኛውንም እርምጃ ቢሆን ማለት ነው። ምክንያቱም እኛ ባጠፋነው ጥፋት ልጃችን ይህን ስቃይ መሰቃየትና መቀጣት የለብሽ። ምንም የምታውቀው ታሪክ ስለሌለ ማለት ነው። ግን 10 ቤት ውስጥ ያለች ልጅ ነች። በጣም ጥሩ። ልጃችሁ አሁን እኔ እንጃ ስለሷ ምንም እንትን ልላችሁ አልፈልግም። ግን እቺ ጓደኛዋ ናት ያላችኋት እናም ደግሞ ቤተሰቦቿ እዚሁ አካባቢ ነው ያሉት? እዚሁ አካባቢ በቃ እሺ፣ እሱን ቦታውን ታሳዩኛላችሁ። እንግዲህ ውድ ቤተሰቦች የነበረውን ሁኔታ እንደተከታተላችሁት ነው የምትገኙት። አዲስ ነገር ስለ አብርሃም በተመለከተ እንግዲህ አሞቴንም በተመለከተ ስለሚደረጉት ግበራዎች እና የተለያዩ አይነት ነገራቶች ለማውራት ሞክረዋል። እኔ እንጃ መስዋዕትነት ሲባል ሙሉ ለሙሉ የሰው ልጅ ወይ እንደ አርዶ እንደ ማቅረብም ላይሆን ይችላል። በተለያየ አይነት መንገድ ነው መስዋዕትነት ሊደረግ የሚችለው። ብቻ ይህንን ነገር እስቲ ከካሜራም በኋላ ብዙም በዝርዝርም ማጣራት ባለብኝ መንገድ አጣራለሁ። አውቀውም ይሁን ሳያውቁም ይሁን ወንጀላቸውን ተናዘው በበጎ ፈቃደኝነት የመጡ ወንጀለኞች ናቸው። እነዚህ ወንጀል እያደረጉት የነበረውን ነገር እኔ እንጃ አላውቅም። ምክንያቱም ለልጃቸው ተብሎ ሊሆን ይችላል ይህን ሁላ ነገር ሲያደርጉ የነበሩት። ግን እነሱም ላይ ማድረግ ያለብንን ማጣራቶች እናደርጋለን። ሲቀጥል ደግሞ ወደ አብርሃም የሚያስጠጋን ነገር ነው ብለን እናስባለን። ያንንም ነገር ደግሞ አብርሃምን ምን ያህል እንደምንፈልገው ታውቃላችሁ፣ ምን ያህል እንደለፋንበትም ደግሞ ታውቃላችሁ። ስለዚህ ከአብርሃም ጋር የሚያገናኟቸውን ነገራቶች ለእነሱም መልእክት የሚላላኩትንም ሰዎች እያንዳንዳቸውን ለማግኘት እንሞክራለን። እዚህ ቤት ውስጥም ደግሞ የሚገኙ ነገራቶች እያንዳንዳቸው ነገር ተገቢውን የሆነ ምርመራና ፍተሻ እንዲካሄድባቸው ትዕዛዞችን አውጥተናል። እነሱም ደግሞ የሚደረጉ ይሆናል። ሲቀጥል ደግሞ አሁን ላይ እዚሁ አካባቢ ናት ተብሏል።
ጓደኛዋ የምትባለው እና ቤተሰቦቿ ያሉት እዚሁ አካባቢ እንደሆነ ተነግሮናል። ቀጥታ ወደዛ ቦታ ነው የምናመራው። እዛ ቦታ ላይ ሄደን ልጅቷን ለማግኘት እንሞክራለን። የሚፈጠረውን ነገር ደግሞ አናቅም። እስከዛ ሰዓት ድረስ አብራችሁን እንድትቆዩ በድጋሚ እጋብዛችኋለሁ። እስከዛው ሰዓት ድረስ ሰላም ሁኑ።